ጽናት አባቷ ትምህርት እንደማትማር ወይንም ደግሞ የሱን አላማ እያሳካች እንዳልሆነ ለሱ ብላ ሰው ቤት እየሰራች እንደሆነ ይህን ነገር ካወቀ ይጎዳብኛል ብላ በጣም ተጨንቃለች ማለት ነው። ምሩም ደግሞ ለሁለቱ ለኪራና ለጽናት በጣም ተጨንቃለች። ናሆምም እንደዛው በጭራሽ ያላሰብነው ነገር ነው እየተፈጠረው እያሉ እርስ በርስ እየተመካከሩ ነበር ማለት ነው። ምን ማድረግ እንዳለባቸው እውነት ነው፣ አስደንጋጭ ነው ማለት ነው። በባለፈውም ነግሬያችሁ ነበር አዲስ ነገር በዚህ ክፍል አለ ብዬ። አዲሱ ነገር እንግዲህ እንደምታዩት እንግዲህ የኪራና የጽናት አባቶች መጥተዋል ማለት ነው። የነሱ ቤተሰብ መሰብሰቡ ጥሩ ሆኖ እያለ ግን ደግሞ መሀላቸው ያለውን ፍቅር ምንም ነገር ስለማያውቁ ትንሽ ግራ አጋቢ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። እንግዲህ እንደምናውቀው የጽናት አባትና የኪራ አባት መጥተዋል ማለት ነው ቤተሰቦቼ። በእርግጥ የጽናት አባት መምጣታቸው ይሄን ያህል አያሰጋም ማለት ነው። ግን የኪራ አባት ደግሞ ትንሽ ብልጥ ናቸው፣ አራዳ ናቸው። ነገሮችን በአይን አይተው የሚያውቁ ናቸው። የጽናትም አባት በእርግጥ እንደዛው ናቸው፣ አይናገሩም እንጂ ማለት ነው። ግን ደግሞ የጽናትን አባት እንደምንም ብለው መሸኘት ይችሉ ነበረ። ግን በጭራሽ የማይሸወደው ደግሞ የኪራ አባት መጥቷል ማለት ነው። ትንሽ ውስብስብ የሚያደርገው ነገር ይሄ ነው። እነሱ ፍቅራቸውን እያጣጣሙ በነበረበት ሰዓት እንግዲህ እንደዚህ አይነት አስደንጋጭ ነገር እንግዲህ ተፈጥሯል ማለት ነው። በነገራችን ላይ ከዚህ ሁሉ ጊዜ የማወራው ነገር ቤቲን ተገላግለናታል፣ ግን ደግሞ አሁንም የሆነ ነገር ይመጣል ብዬ ነበረ። አሁንም ደግሞ እነሱ እየተሽለኮለኩ እንደ ሌባ እየተደባበቁ ነው እንግዲህ ፍቅራቸውን እንትን የሚሉት ማለት ነው። ምክንያቱም በግልጽ ማውጣት አይችሉም ማለት ነው። ምክንያቱም ፍቅራቸው ግልጽ የወጣ አይደለም፣ ጓደኞቻቸው ብቻ ናቸው እንጂ ቤተሰቦቻቸው ይሄን ነገር ስለማያውቁ ማለት ነው። ግን ደግሞ ዩኒፎርም ስትለብስ የምር ያምርባታል። የምር ተማሪ ነበር የመሰለችው ማለት ነው። አባቷንም በዚህ ተሸውዳቸዋለች። እሱንም ደግሞ አባቷን ማታለል ፈልጋ ሳይሆን እውነት ለመናገር የአባቷን ልብ ላለመስበር ብላ ነው ይሄን ነገር ያደረገችው። እረዳታለሁ። ምክንያቱም ስለታመመባት ለሱ ለማሳከም ትምህርት እየተማረች ስላልቻለች እንደዚህ አይነት ቤት ስላላገኘች ሙሉ ለሙሉ ቆርጣ ወደ ስራው ገባች ማለት ነው። እና ብቻ በጣም ከባድ ነው። አላቅም ከዚህ በኋላ ምን ሊፈጠር እንደሚችል ቤተሰቦች፣ በጣም ከባድ ነገር ይፈጠራል ብዬ ነው የማስበው። እና ኪራም ወይንም ደግሞ ጽናትም እንግዲህ ይሄን ነገር መናገር አለብን ብሎ ባላት ሰዓት ጽናትም ይሄን ነገር መናገር የለብንም ምክንያቱም አባቴ ይጎዳብኛል ብላለች ማለት ነው። አባትየውም እንደዚህ ለብሳ ከትምህርት ቤት ስትመጣ ምን ስትል ሲያዩት በጣም ነበር ደስ ያላቸው። ግን ደግሞ ለሳቸው ብላ ስራ እየሰራች እንደዚህ ሆና መስዋዕት እየከፈለችለት እንዳለች አባትየው ቢያውቅ በጣም ደስ ይለኝ ነበረ። ግን ደግሞ ኪራ እየተናገረ ያለው ነገር ትክክል ነው። ምክንያቱም ነገሮችን በጊዜ ካልተናገሩ በቆየ ቁጥር ቤተሰቦቻቸው ላይ እንትን እንዳይልባቸው ማለት ነው። አላቀብ ብቻ ቤተሰቦች እንግዲህ አባትየውም የጽናት አባት ሙሉ ንብረቱን ተሰርቆ ነው እንግዲህ ወደ ቤት የመጣው። ዋናው ግን በሰላም አባቷ ገብቶላታል ማለት ነው። የእነሱን ፍቅር ደግሞ ዋው ዋው በሉት። በቃ በየሳሎኑ በየኩሽና ቤቱ በቃ አፍላ ፍቅር ትላላችሁ። እንደዚህ ያደርጋል። እኛንም እንዲህ አድርጎን ነበር ብላለች ማናስማ የጽናት ጓደኛ ማለት ነው፣ ጎረቤታቸው። እኛንም አንድ ቀን እንደዚህ ወይንም ደግሞ አንድ ሰሞን እንዲህ አድርጎን ነበር ብላለችና የሀፍላ አፍላ ፍቅር ለካ እንደዚህ ያደርጋል እንዴ! ከጣገቧ እኮ አልጠፋለ ልጁ ማለት ነው። እና ናሆምዬም ምሩዬም ደግሞ አብረው ስለሆኑ የምር በጣም ደስ ብሎኛል። ምክንያቱም ምኞታችን የምንፈልገው ይሄ ስለነበረ ተሳክቷል። ግን ደግሞ ያለው ነገር ደግሞ ትንሽ አስፈሪ ነው አሁን ላይ ማለት ነው። ጽናትም ፍቅራችንን እንቀንስ ወይንም ደግሞ ፍቅራችንን በልክ እናድርገው እነሱ ከዚህ እስከሚሄዱ ድረስ ቅርርብነታችንን በልክ እናድርገው ስትለው እሱ ራሱ በጣም ነበር የደነገጠው። ምንድን ነው ወይንም ደግሞ ምን ለማለት ፈልገሽ ነው ነበር ያላት። እሷም ይሄን ነገር ያደረገችው ወይንም ደግሞ ይሄን ያሰበችው አባቷ ይሄን ነገር እንዳያውቅ ወይንም የሱም አባት ይሄን ነገር እንዳያውቅ ነው። ዞሮ ግን በኋላ ላይ እውነቱ መፍረጡ ስለማይቀር ካሁኑ ደፍረው ቢናገሩ ብዬ አስባለሁ። ምክንያቱም ቤቲ ተሽሏት ከወጣች አሁንም ቤቲ ስለማትተዋቸው በመሀላቸው ስለምትገባ ነገሩን ስለምታፈርጠው እነሱ ቀድሞ ቢያፈርጡ ጥሩ ነው ብዬ አስባለሁ። እንደኔ ሀሳብ ማለት ነው። እስኪ እናንተን ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ።